ነቢያቶች አሳየን እስቲ። ከዚህ በፊት አላህን እንደሚያመልኩ እሱን የፈለግሽው ከመሐመድ ውጪ ባሉ ነቢያት ትምህርት። አረ ጥሩ ጥሩ ጥሩ። ቆይ ልክፈትሽ። እሺ አብርሃም አላህን እንደሚገዛ በቁርአን ምዕራፍ 2 ቁጥር 132 ላይ ከመሐመድ ውጪ ማለት አብርሃም ትምህርት የት ነው የሚገኘው? ስሚኛ እንዴ ለምንድን ነው ማን እንደመጣው? ከመሐመድ ውጪ አላህን እንደሚያመልኩ አሳየን ነው አይደለ? ከመሐመድ ውጪ ማለት መሐመድ ሳይመጣ በፊት ያላቸውን አስተምሮ በራሳቸው ትምህርት በራሳቸው መጽሐፍ አሳየን። እሺ ጥሩ። ይኸው ሊያሳይሽም እኮ ነው። ምን ይላል? ይሄ ማን ያመጣው መጽሐፍ ነው? ይሄ ምን መሰለሽ፣ አሁን ቁርአን ውስጥ የሁሉም የነቢያት ታሪክ አለ። ከመሐመድ ውጪ ያሉ ባሉት በራሳቸው ትምህርት ማሳየት ትችላለህ? አትችልም? እኔ አሁን አንቺ የፈለግሽውን አይደለም እኔ የሚያምንበትን ነው የሚነግርሽ። እስኪጨርስ እኔ ደግሞ ከቁርአን አይደለም የምፈልገው። ቁርአን የመሐመድ ነው። ከመሐመድ ውጪ ባሉት ነቢያት አላህን አሳየን። ለምሳሌ እኔ ስለ ኢየሱስ የጴጥሮስን ለምሳሌ ጴጥሮስ እንዲህ አለ ብዬ ባሳየክ ኖ ከጴጥሮስ ውጪ ባሉ ነቢያት ኢየሱስን አሳየኝ ካልከኝ እኔ ሄጄ የት ነው ማሳየ? በነቢያት ባሉ መጽሐፍቶች ውስጥ ዳንኤል፣ ኢሳይያስ፣ ዳዊት፣ ሙሴ ምን አለ ብዬ ነው። አሁን ቀጥታ መልስ። እሺ አሁን መጽሐፍ ቅዱስ ውስጥ የነቢያት ታሪክ አለ አይደል? የነ አብርሃም፣ የነ ዮሴፍ፣ የነ ሙሴ የየራሳቸው መጽሐፍ ላይ ያለው። አሁን መልስ፣ ወደ መጽሐፍ ቅዱስ አትግባ፣ ወደ ጥያቄው። ጽፎ ተሰጥቶች ነው አይደል ያመንሽው? እንደዛውም እኛ የየራሳቸው መጽሐፍ ነው ያለው እናምናለን። ምናምነው ደግሞ በቁርአን ነው። ለሙሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ቁርአን ውስጥ የአብርሃም አምላክ፣ የያዕቆብ አምላክ፣ እነሱ ቁርአንን ያውቁታል። የሙሴ አምላክ ሁሉም አላህ መሆኑን እነሱ ቁርአንን ያውቁታል ወይ? ለምን አትሰማም ወንድማችን? እነሱ ቁርአንን ያውቁታል። እነሱ ቁርአንን ያውቁታል። ከዚህ በኋላ አንቺ ከሰከንድ በኋላ የሚመጣልሽን ነገር ታውቂያለሽ? ያውቁታል ወይ? ጥያቄ ሲጠየቅ ምንድነው ነው? ለምሳሌ አንተ ማስረጃ ብለህ አዳምጥ። ለምሳሌ አንተ ማስረጃ ብለህ መታመጣልኝ ምን እንደሆነ ታውቃለህ? ለምሳሌ ደምሳሽ ነብይ ነኝ ብሎ የመጣ አንድ ሐሰተኛ ነብይ አለ። ነቢያት ሁሉ የፍቅር ሲዝም ሃይማኖት ተከታይ ናቸው ይላል። ነቢያት ሁሉ ፍቅር ሲዝምን ሰብከዋል ይላል። ማስረጃ ስንለው ይሄው አምላክ የሰጠኝ መጽሐፍ አለ ብሎ ይሄን መጽሐፍ ማስረጃ ያመጣልናል። እኛ ከራሳቸው አስተምሮ ትምህርታቸውን አሳየን ከራሳቸው መጽሐፍት። ሙሴ አላህን ሰበከ ካል ከሙሴ መጽሐፍ አሳይ። ኢሳ አላህን ሰበከ ካል ከኢሳ መጽሐፍ አሳይ። ዳዊት አላህን ሰበከ ካል ከራሱ መጽሐፍ አሳይ። ያንተ ማስረጃ ከደምሳሽ ምንድነው የሚለየው? ያንተ ማስረጃ ከደምሳሽ ምንድነው የሚለየው እኮ? እሺ ልንገርሽ፣ እኛ ሙስሊሞች ምናምነው በመጽሐፍቶች እናምናለን። ምናምነው ደግሞ ለኢንጂል ለማን እንደተሰጠ ለኢሳ እንደተሰጠ፣ ተውራት ወይም ኦሪት ለሙሴ እንደተሰጠ፣ መዝሙረ ዳዊት ወይም ዘቡር ለማን እንደተሰጠ ለዳውድ አለይሂ ሰላም ለዳዊት ለምትሉት እንደዛ እናምናለን። መሐመድ ቁርአን እንደተሰጠ እናምናለን። ግን ያን ህግ ተበርዟል ያ። ስለዚህ ከመሐመድ ውጪ ባሉ ነቢያት አላህ የሚባል አይታወቅም። መሐመድ ያመጣው መጽሐፍ ላይ ብቻ ነው ሙሳ እንዳለ ኢሳ እንዳለ የሚል። ይሄው ከደምሳሽ ምንድነው የሚለየው? ከዚህ ማስረጃ ምንድነው የሚለየው? ከዚህ ከደምሳሽ ምንድነው የሚለየው? ወይ ስለ ቁርአን ወይም ደግሞ ስለ እስልምና በመጽሐፍ ቅዱስ ነው የምታሳይኝ። እኔ ያሳየውሽን ስሚኝ፣ የምታዳምጪኝ ከሆነ ማለት ነው። ምን ይላል? አብርሃም ለልጆቹ ምዕራፍ 2 ቁጥር 132 ላይ እስከ 33 አለ። ይሄ ምንድነው? ቁርአን ለሙሐመድ እንደተሰጠ ሲሰጠው ደግሞ ከዚህ በፊት ቀደምት ነቢያቶች አላህን እንደሚያመልኩ ነው ይሄ የተነገረው ማለት ነው። በማን አማካይነት? በገብርኤል አማካይነት ለሙሐመድ። ሙሐመድ ደግሞ መጽሐፍን ማንበብም አይችልም። የተነገረው እንትን
የኛ ጥያቄ ምንድነው? እሺ ቆይ እንደዛ ከሆነ አንቺ መጽሐፍ አውቃለሁ እንዴት አማንከ አንዴ መጽሐፍ ቅዱስ ላይ አትግባ። ስትጠየቁ መጽሐፍ ቅዱስ ነው በቃ ሁሌ እናንተ ልሳን መክፈቻ። አሁን አንተ እንግዲህ እንዴት አማናችሁ ነቢያቶች መኖራቸው ንገረኝ። አንቺ ቆይ ንገረኝ። እሺ አንዴ ሚውት አድርግ። ስታወራ እኮ ሚውት አድርጌ እያዳመጥኩ ነበር። አሁን ሙስሊም ወገኖቻችን ከመሐመድ ውጪ ባሉ ነቢያት አላህን አሳዩ ሲባሉ ማስረጃ የላቸውም። እኛ ግን ከመሐመድ ውጪ ባሉ ከሐዋርያት ውጪ ባሉት አስቀድሞ በነበሩት ነቢያት ኢየሱስን አሳዩ ብንባል ከየራሳቸው መጽሐፍ ነው የምናሳየው እንጂ ከሐዋርያት ላይ ብቻ አይደለም የምናሳየው። ሙስሊም ወገኖቻችንስ ብለን ስንል አንድ ቁርአን ላይ ይገባሉ፣ ይሄንን ማስረጃ ነው የሚያመጡልን። እኛ ይሄንን አይደለም ከመሐመድ ውጪ መሐመድ የነቢያት አምላክ ነው ብሎ ያመጣው አምላኩን እስቲ በነቢያት አሳዩን፣ በነቢያት ትምህርት ላይ አሳዩን ብለን ስንል ምን ያመጡልናል? ራሱ መሐመድ ያመጣውን መጽሐፍ። እንደዛ ከሆነማ ይሄ ነብይ ካያችሁት እንግዲህ ደምሳሽ አምላክ መሐመድ ገረፈኝ ምናምን ብሎ ነው የመጣው። ይሄ እንግዲህ በቅርቡ የተመሰረተ ሃይማኖት ነው። ይሄው መጽሐፍ አለው፣ ፍቅር ሲዝም ሃይማኖት። ይሄው መጽሐፉ ቅዱስ መጽሐፍ ይላል የፍቅር አምላክ የነቢያት ሁሉ አምላክ ነው ይላል። ማስረጃ ሲባል ይሄው የፍቅር ማስረጃ ብሎ የሚያመጣው ምንድነው? መጽሐፉን ይሄው በምዕራፍ 3 ቁጥር 5 ላይ ምናምን እንዲላል ይላችኋል። ይመጣና ማለት ነው መሐመድስ ያመጣው አምላክ የነቢያት አምላክ ነው አልከን፣ ማስረጃህን አሳየን። የነቢያት አንዴ ቆይ ነቢያት ከሰበኩት አምጡ ማስረጃ ስንል ምንድነው የሚያመጡልን? ራሱ መሐመድ ያመጣው ልክ ደምሳሽ እንደሚያመጣው ማለት ነው። ሚውት አታደርጉኝ። በስነ ስርዓት ተራይን ጠብቄ አወራለሁ ሲጨርሺ ማለት ነው። ጨርሺ እኮ ተራህን እንድትጠብቅ እኮ ነው ሚውት የምትደረገው። ተራህን እንድትጠብቅ መሰለኝ ሚውት እየተደረክም ያለው ዝም እንድትል ማለት ነው። ስለዚህ ሙስሊም ወገኖቻችንና ደምሳሽ ምንድነው የሚለዩት? አሁን የደምሳሽ ተከታዮች አሉ። ደምሳሽ እውነተኛ ነብይ ነው ብለው የሚያምኑ እነዛ ተከታዮቹ ነብያችሁ እውነተኛ ነብይ ለመሆኑ ማስረጃ አምጡ፣ ፍቅር ሃይማኖት የሚባለው እውነተኛ አምላክ የነቢያት አምላክ ለመሆኑ ማስረጃ አምጡ ብለን ስንጠይቃቸው ምንድነው የሚያመጡት? ይሄን መጽሐፍ ማስረጃ ብለው። ልክ ሙስሊም ወገኖቻችን አምላካቸው የነቢያት አምላክ ለመሆኑ ማስረጃ አምጡ ከነቢያት ትምህርት ብለን ስንል መሐመድ ያመጣውን መጽሐፍ ቁርአንን እንደሚያመጡት ማለት ነው። ምንድነው ልዩነታችሁ ካዲያ? ከዚህ ነብይና ከመሐመድ ምንድነው ልዩነታችሁ? መሐመድን ተቀብላችሁ ይሄንን ነብይ ማትቀበሉበት ምክንያታችሁ ራሱ ምንድነው? ሲጀመር በራሱ ማለት ነው። ይሄው እሱ መጽሐፍ ወረደልኝ ብሏል። ያን መጽሐፍ ማስረጃ ያመጣል። ሙሳ እንደዚህ ነበር፣ ኢሳ እንደዚህ ነበር፣ ኤልያስ እንደዚህ ነበር፣ ኢሳያስ እንዲህ ነበር እንዳለ ይጠቅሳል በመጽሐፍ ላይ ማለት ነው። ማስረጃ ሲባል ይሄው አምላክ ያወረደልኝ መጽሐፍ አለ። መሐመድም እንደዛ ነው እያለ ያለው። እናንተም አሁን ማስረጃ ስትባሉ ይሄው ለነብያችን የወረደ መጽሐፍ አለ። ራሱ ድምጹን ላሰማችሁ ቆይ አንድ ጊዜ እንድታምኑት ማለት ነው። ምን ብሎ ተናገረ? ስለኔ በሌላ ነቢያት ተነግሮ ነበረ አጠፉት ብሎ ይሄው ነብይ ይናገራል። ልክ መሐመድ እንዳለው ማለት ነው። ስለኔ በተውራትና በኢንጂል ተነግሮ ነበረ አጠፉብኝ ብሎ እንደተናገረው ይሄም ነብይ ምን ይላል? የኔን ስለኔ የተነገረውን አጥፍተውብኛል ብሎ ሲናገር እንመለከተዋለን። ላሰማችሁ አንድ ጊዜ ይኸውላችሁ። በጣም እየገባባህ ነው። ስለዚህ ይቅርብ ይሄ ነገር ያችሁ ምንም ነገር የለኝም። ሁለተኛው ፕሪክሪቲካል ማስረጃ ነው። ይሄ ደግሞ ሲዘብራስ አስጠዶ ነው። ድሮም ነበር ሌላ አዲስ ነገር አይደለም። ግን እንግዲህ ይሄንኛው ሙስሊም ተብዬ ነው እዚህ ነብይ ጋር ሄዶ እውነተኛ ነብይ ለመሆኑ ማስረጃ አምጣ እያለ እየጠየቀው ነው። እና ማስረጃውን ምን አለው? ስለኔ የተነገረ መጽሐፍ ነበር አጥፍተውታል አለው። አዩ አሜን። ከመጀመሪያ ጀምሮ ብትሄድ ብዙ ነገሮች በ2015 የሚከሰት እንዳለ መረጃ እናንተ እንዲፋቱ፣ እንዲጋጩ፣ እንዳይስማሙ የመሳሰሉትና ፍቅር እንዳይኖራቸው በብሔርን በሁሉም እንዲበቃበ ማህተመ ጋንዲ ለምሳሌ መልካም ሰው ነበር። ማህተመ ጋንዲ መልካም ሰው ነበር። ስለዚህ ነብይ እናድርገው? መልካም ሰው ነው ግን ስለዚህ ነብይ እናድርገው ነው ያኮ ዝም አንተ አሁን አይባሎጂ መልካም ነገር ተናገረ ወይ ፍቅር ስላለ ወደ ነብይነት ይቀየራል። ይሄ ምንም ማስረጃ ሊሆን አይችልም። ብራዘር አንተው ማድረግ ያለብህ ማን ነው ያናገረ የሚለውን ነገር እንግዲህ እየጠየቀ ያለው ማን ነው ያናገረ? ይሄንን እስልምናው ላይ ያዙረን መሐመድን ያናገረው ራሱ መሐመድ ራሱ ያቅ ነበር ወይ? እንደዛ ተጨምቆ ተደፍቆ ወደ ሚስቱ ከዲጃ ሲሮጥ ራሱ ማን እንዳናገረው ያውቅ ነበር ወይ? ይሄ እስልምናው ላይ ያዙረን ብንጠይቀው እኮ መልስ የሌላቸው ናቸው። አረጋግጥልን ያናገረ አምላክ ስለመሆኑ መረጃ አስቻለሁ።